ደሃም ቢጤውን ባለጸጋን ያግባ። ያስደነግጣል አይደል? ቢጤው ከቢጤው ጋዋ ኢኮኖሚ ደረጃን አውቀህ ተንቀሳቀስ። ብዙ ባለትዳሮችንም ለግጭት ምክንያት ከሚሆኑ ነገሮች አንዱ የገንዘብ ጉዳይ ነው። እንኳን አንዱ ይበላ አንዱ ይበታቸው። ደግሞ ስታገቢ ያው ቤተሰብም ጭምር አብረሽ የምታገቢው አይደል? ወንድ ልጅ ምንም ነገር ሳይኖረው ሴት በገነባችሁ ወይም የሴት ቤተሰቦች በገነቡት ሀብት ውስጥ ከሆነ ዘው ብሎ የሚገባው ጫናው ከባድ ነው። ግን ለአመታት ምን ተመልክተናል? ወንዶች በገነቡበት ሀብት ውስጥ ሴቶች ምንም ነገር ሳይዙ አሁንም ድረስ ኖረዋል። ጠረጴዛ ላይ ቁጭ ሲሉ በሱ ቤተሰቦችና በሷ ወገን በኩል ያሉት ያሳቅቃል። አይደለም ሊጋቡ ያሉ ሰዎች ሚዜ የሆነንም ተሳቀቅን አለች። በተመሳሰልሽ ቁጥር ህይወት እየቀለለሽ ነው የሚሄደው። መጨቆኛ መሳሪያ ይሆናል ገንዘብ። ትዳር ውስጥ ጉራም ሊሆን ይችላል። በቃ ባጆችሽን ነው የመጣሽው እኔ ቤት ውስጥ ባጆችሽን ነው የገባው። ብር ሲባል እኮ የግድ እኮ ቢዝነስ ውስጥ ምናምን የገባህት አይደለም። እሱ በደሞዙ ቤቱን እያስተዳደረ ነው። እሷ ምናልባት ወይ ስራ የላትም ወይ ከሱ ያነሰ ደሞዝ ይኖራል። አንድ ባለጸጋና ዝቅተኛ ኢኮኖሚ ያለው ሰው ተጋቡ ሲባል ከፍቅራቸው በላይ የሚወራው በቃ ይሄ ተዝቆ ማያልቅ ሀብት ውስጥ እድለኛ ናት። ምን እያሳለፉ ነው የኖሩት አናወራም። በዙሪያሽ ያሉ ሰዎች የሚሰጡት አስተያየት ሁሉ እንደዚህ አይነቱን ያለመመጣጠን ታሪክ በደንብ ነው አፌክት የሚያደርግ። ምናልባት 100% ሁሉም ሰው እየኖረው ያለ ህይወት ነው። በአንድ ወይም በሌላ መልኩ አንዱ ከአንዱ ይበልጣል። መቼ የኔ ብር ያንተ ብር ነው የሚለው ነፃነት አለ ወይ? ድሃም ቢጤውን ባለጸጋን እንደው ተረቱን ደገምሽው። ግን እንደዛ እንዲያገቡ ፈልገሽ ነው? አይ አይደለም። ማን ፈራጅ ያደረጋችሁ? እንደዛ ሳይሆን ችግሮቹን ተረድተው እንዲገቡን። ሰርፕራይዝ ግን መሆን የለባቸው። ዋክ ተገብተህ ማለት የለብን። የደቡብ ኮሪያው ታሪክ እንዳይደገም